ሰላም ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልሁኝ እነሆ አራት የትምህርት አማራጮችን እየላችሁ መጥቻለሁ ማለት ነው። የመጀመሪያ አማርኛ ቋንቋ፣ ሁለተኛ እንግሊዝኛ ቋንቋ፣ ሶስተኛ ኦሮምኛ ቋንቋና አራተኛ የሂሳብ ትምህርት ሲሆኑ የምናስተምርባቸው የማስተማሪያ አማራጮች በዋትሳፕ በኢሞና በቴሌግራም ሲሆኑ ከታች ባስቀመጥኩላችሁ ስልኬ ብትደውሉ ታገኙናላችሁ። መጀመሪያ ዩቲዩብ ላይ ያላችሁ ዩቲዩብን ሳብስክራይብ በማድረግ ቤተሰብ ሁኑ። ቲክቶክ ላይ ያላችሁ ደግሞ ፎሎ በማለት ላይክ እና ሼር እያደረጋችሁ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቀጥታ ወደ ትምህርቱ ነው መወስዳችሁ ማለት ነው። መጀመሪያ ከዚህ ጋር 34ቱ የአማርኛ ፊደላት ራሳቸውን የቻለ ቅርጽና ድምፅ አላቸው ማለት ነው። ከየት ወደ ስንቆጥራቸው ነው? ከግራ ወደ ቀኝ ስንቆጥራቸው ራሱን የቻለ ቅርጽና ድምፅ አላቸው ማለት ነው። ከላይ ወደ ታች ስንቆጥራቸው ደግሞ ተመሳሳይ የሆነ ድምፅ አላቸው። ተመሳሳይ የሆነ ድምፅ አላቸው። ለምሳሌ የመጀመሪያ ፊደሎች ተመሳሳይ ድምፅ አላቸው። ሁለተኛ ፊደሎችም 34ቱ በሙሉ ተመሳሳይ ድምፅ አላቸው ማለት ነው። ሶስተኛዋ ፊደላትም 34ቱ በሙሉ ተመሳሳይ ድምፅ ነው ያላቸው እያለ እስከ ሰባተኛ ድረስ ተመሳሳይ ድምፅ ይዘው ይሄዳሉ ማለት ነው። ከዚህ ውስጥ ግን በመጀመሪያው ድምፅ ሊገዙ የማይችሉ 3 ፊደላት አሉ። እነሱም የሀ ቤተሰቦች ናቸው። ያ ማለት የሀ ዝርያዎች ማለት ነው። የሀ ዝርያዎች ሀሌታ ውሃ፣ ሐመር ውሃና ብዙሃን ውሃ የሚባሉ አሉ ማለት ነው። እነዚህ ሀሌታ ውሃና ሐመር ውሃ መጀመሪያ በምናወጣው ድምፅ እነዚህ አይገዙም። የሚገዙት በየትኛው ማለት ነው? በአራተኛው። እዚህ ጋር በምናወጣው ድምፅ ይችኛዋ ሀ በዚህኛው ይገዛሉ ማለት ነው። እዚህ ጋር በምናወጣው ድምፅ ነው የሚገዙት። ያ ማለት እነዚህ ፊደላት በሚገዛው ድምፅ ወይም እነዚህ ፊደላት በሚመራው ድምፅ አለዚያም እነዚህ ፊደላት ስንጠራ በምናወጣው ድምፅ እነዚህ ፊደላት ይጠራሉ ማለት ነው። ሀሌታ ውሃና ሐመር ውሃ እንዲሁም ብዙሃን ውሃ የሚጠሩት አራተኛ ፊደላትን ስንጠራ በምናወጣው ድምፅ ነው ማለት ነው። በምናወጣው ድምፅ። ስለዚህ ድምፃቸውን እያንዳንዳቸውን እንይ እስኪ። ከዚህ ጋር የመጀመሪያዎቹን ፊደላት ስንጠራ ሀ የሚለው ፊደል እዚህ ጋር በሚለው ድምፅ አይገዛም። የመጀመሪያ ፊደላትን ስንጠራ የሚል ድምፅ ነው የሚያወጣ ማለት ነው። ስለዚህ ለስል የሚል ድምፅ አለው ማለት ነው። ከዚያ ሀን አለፊ አሁንም መስል የሚል ድምፅ አለው። የሚል ድምፅ አለው ማለት ነው። ሰ እያሉ ሲሄድም ሰስል የሚል ድምፅ አለው ማለት ነው። በሁለተኛ ደረጃ ሁ ስል ኡ የሚል ድምፅ አለው። ኡ የሚል ድምፅ ከአንደበት ይወጣል ማለት ነው። እናንተም እንደኔ ስትጠሩ ከአንደበታችሁ ኡ የሚል ድምፅ ይወጣል። ስለዚህ 34ቱ ሁለተኛ ፊደላት የአማርኛ ሁለተኛ ፊደላት ማለት ነው ኡ በሚል ድምፅ ይገዛሉ። ሶስተኛ ላይ ደግሞ ኢ የሚል ድምፅ ይወጣል። ኢ የሚል ድምፅ ሂ ስል ኢ የሚል ድምፅ አለ ማለት ነው። አራተኛ ላይ ስመጣ አ የሚል ድምፅ ነው ያለው። ሀ ስል አ የሚል ድምፅ አለ ማለት ነው። ስለዚህ ከዚህ ጋር በምናወጣው ድምፅ ሀሌታ ውሃና ሐመር ውሃ እንዲሁም ብዙሃን ውሃ ይገዛሉ ብያቸው ነበር። ስለዚህ አሁን ሀ ስል እችኛዋም ሀ ነው የምትል። ሀ ተመሳሳይ ድምፅ ነው ያላቸው እነዚህ እና እነዚህ የሀ ዝርያዎች ማለት ነው። ሐመር ውሃ፣ ሀሌታ ውሃና ብዙሃን ውሃ የምንላቸው እነዚህ አፈንጋጭ ፊደላት ናቸው። ምክንያቱም በመጀመሪያው በምናወጣው ድምፅ ስለማይገዙ ማለት ነው። ስለዚህ አሁን በጣም ቀላል ይመስለኛል። አምስተኛ ደግሞ ከዚህ ጋር ስንመጣ ሄ ስንል ኤ የሚል ድምፅ እናወጣለን ማለት ነው። ኤ የሚል ድምፅ ይወጣል ማለት ነው። ሄ ሌ ስል ኤ የሚል ድምፅ አለው። ስድስተኛ ደግሞ የሚል ድምፅ አለው ማለት ነው። ህ ስል የሚል ድምፅ አለው። ሰባተኛ ደግሞ ኦ የሚል ድምፅ ነው ያለው ማለት ነው። ኦ ስለዚህ ሆ ሎ ስል ኦ የሚል ድምፅ አለ ማለት ነው። ከዚህ በሰባተኛው 34ቱ ሰባተኛ ፊደላት በዚህ ይገዛሉ ማለት ነው። ያ ማለት 34ቱ ስላችሁ ከእያንዳንዱ ፊደላት ሰባተኛ ቤተሰብ ላይ ሆነው 34ቱ በሙሉ ሰባተኛ ፊደሎች ኦ የሚል ድምፅ ይገዛቸዋል ማለት ነው።
ስለዚህ አሁን በጣም ቀላል ይሆናል ብዬ አስባለሁ። የመጀመሪያ ፊደልና አራተኛ እንደገና ሶስተኛና ስድስተኛ ፊደላት ደግሞ በጣም ግራ ያጋባሉ። አብዛኛው በማስተምርበት ሰዓት ማገኘው ተማሪዎች ላይ ችግር የሚፈጠረው ምንድነው? የመጀመሪያ ፊደልና አራተኛ፣ ሶስተኛና ስድስተኛ ነው ማለት ነው። ስለዚህ በእነዚህ ድምጾች መሰረት እየገዛን እንሄዳለን ማለት ነው። እኛ ለይተን በእነዚህ ድምጾች መሰረት ይዘን እንሄዳለን ማለት ነው። ቀጥታ ስለዚህ አሁን እናንተ ደብተርና እስክሪብቶ ይዛችሁ ቪዲዮን እያቆማችሁ እየጻፋችሁ እንደኔ እየጠራችሁ መከታተል አለባችሁ ማለት ነው። እኔ ቀጥታ እየጠራሁላችሁ እሄዳለሁኝ። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ። እሺ አሁን እንዳየነው በሙሉ ሰባቱም ግድም ስንቆጥራቸው ከግራ ወደ ቀኝ ማለት ነው የተለያየ ድምፅ ነው ያላቸው፣ እንዲሁም የተለያየ ቅርጽ አላቸው ማለት ነው። አሁን ደግሞ ከቀኝ ወደ ግራ አነብላችኋለሁ፣ እናንተ በደንብ ታዳምጣላችሁ ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ ሎ ል ሌ ላ ሊ ሉ ለ ሆ ህ ሄ ሃ ሂ ሁ ሃ ሞ ም ሜ ማ ሚ
ሙ መ ሶ ስ ሴ ሳ ሲ ሱ ሰ ሮ ር ሬ ራ ሪ ሩ ረ ሶ ስ ሴ ሳ ሲ ሱ ሰ ሾ ሽ ሼ ሻ ሺ ሹ ሸ። እሺ አሁን ልብ ብላችሁ አዳምጣችሁ ከሆነ ከግራ ወደ ቀኝ ስቆጥርና ከቀኝ ወደ ግራ ስቆጥር የጠራሁባቸው ድምጾች ተመሳሳይ ናቸው። ምክንያቱም መጀመሪያ የነገርኋቸውን ድምጾቹን ወይም ከአንደበታችን እናወጣቸዋለን እያልሁ የነገርኋቸውን ድምጾች እነሱን ከያዛችኋቸው ሌላ ሊቀየር ስለማይችል ማለት ነው። ስለዚህ አሁን ደግሞ ቅድም የነገርኋችሁን በደንብ ለማጠንከር የመጀመሪያ ፊደላት የሚል ድምጽ ያወጣሉ። ሁለተኛ ደግሞ ኡ፣ ሶስተኛ ኢ፣ አራተኛ አ፣ አምስተኛ ኤ፣ ስድስተኛ እ፣ ሰባተኛ ኦ የሚል ድምጽ እናወጣለን ከአንደበታችን ስንጠራ ያልሁትን አሁን በደንብ ተከታተሉና ተለያላችሁ ማለት ነው። ያ ማለት እኔ ከላይ ወደታች እየቆጠሩላችሁ ይሄዳሉ ማለት ነው። ስለዚህ በዚህን ሰዓት ተመሳሳይ ድምጽ ነው እየወጣ የሚሄድ ከማንና ከማን ውጭ? ከሐመር ውሃና ከሀሌታ ውሃ እንዲሁም ከብዙሃን ውሃ ውጭ ማለት ነው። ስለዚህ አዳምጡ በደንብ ሀ ለ ሀ መ ሰ ረ ሰ ሸ ሁ ሉ ሁ ሙ ሱ ሩ ሱ ሹ ሂ ሊ ሂ ሚ ሲ ሪ ሲ ሺ ሃ ላ ሃ ማ ሳ ራ ሳ ሻ ሄ ሌ ሄ ሜ ሴ ሬ ሴ ሼ ህ ል ህ ም ስ ር ስ ሽ ሆ ሎ ሆ ሞ ሶ ሮ ሶ ሾ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ
ቃ ቂ ቁ ቀ በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ ልብ በሉ። አሁን እነዚህን አሁን ሁለቱም ፊደላት ስጠራ የቀና የበን ቤተሰብ ማለት ነው። ከግራ ወደ ቀኝ የሄዱበትና ከግራ ወደ ቀኝ የሄዱበትና ከቀኝ ወደ ግራ የተመለሱበት ድምፅ ተመሳሳይ ነው። ምክንያቱም መጀመሪያ ያሏችሁ ሰባቱን ድምፅ እነዚያን ከያዝናቸው በጣም ቀላል ስለሚሆን ማለት ነው። ተመሳሳይ ድምፅ ነው የሚሆነው። ከቀኝ ወደ ግራ ስንመጣ የተለያየ አድርገን የምንጠራቸው ከሆነ ከመጀመሪያው ላይ የምንጠራው ከሆነ አልያዝነውም ማለት ነው። ስለዚህ የሚያገለግል ምንድን ነው? መጀመሪያ እዚህ ጋር የሚባል ድምፅ እንዳለው እዚህ ኡ፣ ከዚህኛው ደግሞ ኢ፣ ከዚህ ጋር አ የሚባል ድምፅ እያልን እስከ ሰባተኛው ድረስ በነገሯችሁ እነዚህን ድምፅ መያዝ አለብን ማለት ነው። ስለዚህ አሁን እዚህ ጋር ሶስተኛው ላይ ስሄድ በደንብ አዳምጡኝ እስኪ። ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ በጣም አሪፍ። አሁን የተሻለ ይመስለኛል። በደንብ ካዳመጣችሁ ተመሳሳይ አድርጌ ነው የጠራሁላችሁ ማለት ነው። አራተኛ ደግሞ ቸ ቹ ቺ ቻ ቼ ች ቾ ቾ ች ቼ ቻ ቺ ቹ ቸ። እሺ ትናንትና እንደነገርኳችሁ ይችኛዋ ብዙሃን ውሃ የምትባለች ማለት ነው። ብዙሃን ውሃ የምትባለች ይችኛዋ ብዙሃን ውሃ የምትባለዋ የሀ ዝርያ ነች ማለት ነው። እና ብዙሃን ውሃ የምትገዛው በአራተኛው ነው። ሀ በሚለው ድምፅ፣ ያ ማለት አ በሚለው ድምፅ ነው የምትገዛ ማለት ነው። ሀሌታዋና አመርኋ ትናንትና በአራተኛው ድምፅ ይገዛሉ ብያቸው ነበረ። ስለዚህ አራተኛው ድምፅ ደግሞ ማለት ነው አ የሚለው ድምፅ ነው። ስለዚህ ይችኛዋና ይችኛዋ ተመሳሳይ ድምፅ ነው የሚኖራቸው ማለት ነው። አ የሚል ድምፅ አላቸው። ስለዚህ ይችኛዋን ስጠራላችሁ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ነ ኑ ኒ ና ኔ ን ኖ ኖ ን ኔ ና ኒ ኑ ነ ኘ ኙ ኚ ኛ ኜ ኚ ኞ ኞ ኝ
ኜ ኛ ኚ ኙ ኘ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ እሺ አሁን ደግሞ ከላይ ወደታች አነብላችኋለሁ ማለት ነው። እናንተ በደንብ አዳምጡኝ። ተመሳሳይ ድምፅ ነው ያላቸው እነዚህ ከማን በስተቀር ማለት ነው፣ ከብዙሃን ውሃ በስተቀር ያሉት ማለት ነው። ተመሳሳይ ድምፅ ነው የሚያወጡት የመጀመሪያዎቹ። ሁለተኛዎቹ እስከ ሰባተኛ ያሉት ግን ሁሉም ቁልቁል ቁልቁል ስናነባቸው ተመሳሳይ ድምፅ ነው የሚያወጡ ትላንት ባየነው መሰረት ማለት ነው። ስለዚህ አዳምጡ በደንብ ቀ በ ተ ቸ ሀ አያችኋት? ይችኛዋ ተለየች። ነ ኘ አ ቁ ቡ ቱ ቹ ሁ ኑ ኙ ኡ ቂ ቢ ቲ ቺ ሂ ኒ ኚ ኢ ቃ ባ ታ ቻ ኻ ና ኛ አ ቄ ቤ ቴ ቼ ሄ ኔ ኜ ኤ ቅ ብ ት ች ኽ ን ኝ እ ቆ ቦ ቶ ቾ ሖ ኖ ኞ ኦ ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ ኸ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ኸ ወ ው ዊ ዋ ዌ ው ዎ ዎ ው ዌ ዋ ዊ ው ወ አ ኡ ኢ
አ ኤ እ ኦ ኦ እ ኤ አ ኢ ኡ አ ዘ ዙ ዚ ዛ ዜ ዝ ዞ ዞ ዝ ዜ ዛ ዚ ዙ ዘ ዠ ዡ ዢ ዣ ዤ ዥ ዦ ዦ ዥ ዤ ዣ ዢ ዡ ዠ የ ዩ ይ ያ ዬ ይ ዮ ዮ ይ የ ያ ይ ዩ የ ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ እሺ አሁን ደግሞ ከላይ ወደ ታች ነው እየጠራሁላችሁ መጣ ማለት ነው። እናንተ በደንብ ታዳምጣላችሁ። ከ ኸ ወ አ ዘ ዠ የ ደ ኩ ሁ ው ኡ ዙ ዡ ዩ ዱ ኪ ሂ ዊ ኢ ዚ ዢ ይ ዲ ካ ሃ ዋ አ ዛ ዣ ያ ዳ ኬ ሄ ዌ ኤ ዜ ዤ ዬ ዴ ክ ህ ው እ ዝ ዥ ይ ድ ኮ ሆ ወ ኦ ዞ ዦ ዮ
ዶ ጀ ጁ ጂ ጃ ጄ ጅ ጆ ጆ ጅ ጄ ጃ ጂ ጁ ጀ ገ ጉ ጊ ጋ ጌ ግ ጎ ጎ ግ ጌ ጋ ጊ ጉ ገ ጠ ጡ ጲ ጳ ጴ ጵ ጶ ጶ ጥ ጴ ጳ ጲ ጱ ጰ ጨ ጩ ጪ ጫ ጬ ጭ ጮ ጮ ጭ ጬ ጫ ጪ ጩ ጨ ጰ ጱ ጲ ጳ ጴ ጵ ጶ ጰ ጶ ጶ ጵ ጴ ጳ ጲ ጱ ጰ ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ ቨ ቡ ቪ
ቫ ቬ ቭ ቮ ቮ ቭ ቬ ቫ ቪ ቡ ቨ ፐ ፑ ፒ ፓ ፔ ፕ ፖ ፖ ፕ ፔ ፓ ፒ ፑ ፐ። አሁን ደግሞ ከላይ ወደታች አነብላችኋለሁ ማለት ነው። ጀ ገ ጰ ጨ ጰ ጸ ጸ ፈ ቨ ፐ ጁ ጉ ጡ ጩ ኦ ጹ ጹ ፉ ቡ ፑ ጂ ጊ ሂ ጪ ጲ ጺ ጺ ፊ ቪ ፒ ጃ ጋ ጳ ጫ ጳ ጻ ጻ ፋ ቫ ፓ ጄ ጌ ጤ ጬ ጴ ፄ ፄ ፌ ቬ ፔ ጅ ግ ጥ ጭ ጵ ጽ ጽ ፍ ቭ ፕ ጆ ጎ ኦ ጮ ጶ ጾ ጾ ፎ ቮ ፖ። እሺ ለዛሬ ያለኝ ቪዲዮ ይህንን ይመስላል። ነገ ደግሞ በሌላ ቪዲዮ እንገናኛለን። መልካም ትምህርት ይሁንላችሁ። መልካም ጊዜ። ቻው